ቤተክርስቲያን ውስጥ ያንን ተቀብለው ቤተክርስቲያን እያልኩ አይደለም። ከቤተክርስቲያን ምእመን አሁን እንደዛ አይነት ንግግር ትቀሰፋለህ፣ እንደዛ ታደርጋለህ የሚሉ ንግግሮች መቼም ሰምተሃል አይደለ? አንተም እኔ ብዙ ጊዜ ተደጋጋሚ እንደዛ አይነት ንግግር አለ። ጥያቄ ብጠይቅ ትቀጸፋለህ። ማን ነው እንደዚህ ያለው? ቤተክርስቲያን ናት ያለችው? አባቶቻችን ያሉት? አስረግጠን መንገር አለብን እንደዚህ የሚያደርጉ ሰዎችን። በቤተክርስቲያን ስም ግን የሚነግሩ ደግሞ ሌላ ቤተ እምነት ሰዎች እንዳሉ በተለይ ቲክታክ ላይ እንድታቂ። በኦርቶዶክስ ስም ኦርቶዶክሳውያን ጥያቄ እንዳይጠይቁ ሲጠይቁ ትቀጸፋላችሁ እኮ እያሉ ኦርቶዶክሳ ያልሆኑ በሌላ ቤተ እምነት ያሉ ሰዎች የኦርቶዶክስ ፕሮፋይል አድርገው ግን እንደዚህ አድርገው ተንኮል የሚሰሩ አሉ። አባቶቻችንን መናቅ አባቶቻችንን መስደብ ክርስቶስን መስደብ ነው። ባበሉ መሪጌታው ባይኖር ካህኑ በመሪጌታነት ገብቶ የመሪጌታውን ቦታ ይዞ፣ ምክንያቱም መሪጌታ ለመሆን ትምህርት ይፈልጋል። እነዚህ ድጓ፣ ጾመ ድጓ፣ መዋሲት የሚባሉትን የዜማዎች መማር አለበት። የመሀሌት ሰው ነው ደግሞ። ስለዚህ ሁሉ ደግሞ ይሄ የመሀሌት ጸጋ የለውም። አንዱ የመስበክ ነው፣ አንዱ የመሀሌት ጸጋ አለው፣ አንዱ ልዩ ልዩ ነው ጸጋ እግዚአብሔር እና መሪጌታው ባይኖር የመሪጌትነት ትምህርት የተማረ ካህን ካለ ያንን መሸፈን ይችላል። ሁሉም ግን እየተጋገዘ የሚያገለግሉ አገልግሎት ነው ማለት ነው። ኤፍታይ እሱን እንትን ብያለሁ። አመሰግናለሁ በአጋጣሚ ሰፊ ማብራሪያም ስለተደረገበት። ግን ከቅኔ ማህሌት ጋር በተያያዘ ለምሳሌ ምእመን ቅኔ ማህሌቱ እንዲህና እንዲያ መሆን አለበት ብሎ እንትን የማለት መብት አለው የማዘዝ። ኢቨን እኔ እስከማውቀው ድረስ ኦልሬዲ የተቀመጠ ነው። ኤፍታይ በመጽሐፍ የተቀመጠ ነው። ምንም ምእመን እዚህ ውስጥ የሚከተው ነገር የለም። ባይዘዌ እንዲያው ዛሬ ገብርኤል ነው ግን እንዲያው በቃ ሚካኤልን ስለምወደው ሚካኤል አድርጉልኝ ማለት አይችልም። እንኳን ቅኔ እንትን አይደለም ማህሌት አይደለም ቅዳሴ ራሱ የማንም ሰው ተነስቶ የራሱን ፍቃድ መቀደስ አይችልም። ኦልሬዲ የተቀመጠ ስርዓት አለ፣ ግጻዊ አለ። የየዕለቱ ቅዳሴ ለዕለቱ የሚስማማው ከ12ቱ ቅዳሴ ኦልሬዲ ተቀምጧል። ወንጌሉ ኦልሬዲ ተቀምጧል። መልእክታቱ ኦልሬዲ ተቀምጧል። ያንን ይዘን ነው የምንከተለው እንጂ ማንም ሰው ተነስቶ ይሄ ይደረግልኝ ይሄ ይቅርልኝ ማለት አይችልም። ኦልሬዲ የተጻፈ ነው። ለምሳሌ አሁን 16 ኪዳነ ምሕረት ሲከበር ኦልሬዲ ለዛ የተዘጋጀ አለ። የመሀሌቱ ምስጋና አለ፣ ቀለሙ አለ፣ ቅዳሴው አለ፣ ሁሉ ነገር አለ። ኦልሬዲ የተጻፈው ነው የሚደረገው እንጂ አንድ ምዕመን ተነስቶ ወይ አንድ ቄስ ተነስቶ እንዲሁ ይሄ ይደረግልኝ ማለት አይችልም። ከአንዳንድ ግን ለምሳሌ አሁን ጳጳስ ካለ ጳጳሱ ምን ያደርጋል? ከበዓሉ አንጻር ካለ ጳጳሱ በሚያዘው መልኩ አንዳንድ ነገሮችን በይህም መልኩ በዚህ ይደረጉ እያሉ ከዕለቱ ካሉ ተጨማሪ ነገሮች ጋር ለማስኬድ ይሞክራሉ። ግን ምንም ነገር ከሌለ ግን በዕለቱ የሚደረገው የተጻፈ ነገር አለ፣ ዶክመንት የተደረገ አለ። በእሱ ነው የምንሄደው ማለት ነው። እሱ ጋር ምናምን በተያዘ ከአገልግሎት ጉዳይ ጋር በተያዘ ብቻ ሳይሆን ለምሳሌ ነዋያተ ቅድሳት አሉ አይደል? በቅኔ እዛ በቦታው ላይ የሚጠቀሙ ለምሳሌ የከበሮ ስነ አመታት ሂደቶች ምናምንም በተመለከቱ ሀሳቦች ይነሳሉ። ለምሳሌ በዚያ ቦታ ላይ መሪጌታው አሉ። ቅድም እርሶም ብለዋል። ለምሳሌ መሪጌታው ወጣ ያለ ከሆነ እኔም እስከማውቀው ድረስ መሀሌት ሲቆም እንትን ሲባል አንዳንድ ሰው ከበሮ የሚይዙ ሰዎች እንትን ይላሉ ዘን የሚያስቆሙት ጽናጽሉን እንትን ብለው ራሳቸው ቅኔ ማህሌቱን የሚመሩት መሪጌታ ናቸው። እና እዚያ ቦታ ላይ ራሱ ከበሮ አመታቱ እንዲህ መሆን አለበት እንዲያ መሆን የለበትም ምናምን በሚል ደረጃ ለምሳሌ አንድ ምዕመን ሄዶ እንትን ማለት ይችላል ወይ ነው? ምክንያቱም በቅኔ ማህሌቱ ቦታ ላይ መሪጌታ አንደኛ ስላሉ ስርዓት አስጠባቂውም እሳቸው ስለሆኑ ይፍታዬ እንደ ልጅነት ምንድነው የሚደረገው መሰለ? ያው እንደ ልጅነታችን ይሄ እኮ የቤተክርስቲያን ስርዓት አይደለም ብለን ከአገልግሎቱ በኋላ በተረጋጋ መንፈስ ሄዶ መጠየቅ መብት አለን። ባይዘወይ ሄዶ ቄሰ ገበዙን የቤተክርስቲያኑ አለቃም ቢሆን ሄዶ አባቴ ዛሬ በጣም ማህሌቱ ላይ ያየሁት ከበሮ አመታት ትክክል አይመስለኝ፣ ቤተክርስቲያን እንደዚህ አላስተማረችም፣ የቤተክርስቲያን ስርዓት አይደለም፣ ይሄን ነገር እንዴት ታውታላችሁ ብሎ በልጅነት መንፈስ መጠየቅ ግዴታ ነው። ይቻላልን? ባይዘወይ ዋናው ትልቁ ነገር ይሄ ትዕቢት፣ ቁጣ፣ ስድብ፣ ክፋት፣ ተንኮል የያዘ ነገር አይኑር እንጂ በንጹህ ልብ ቤተክርስቲያን ይሄን ነገር እንዴት ታዋለች ብሎ መጠየቅ ይቻላል። ኦኬ ሶ የዕለት ዕለት እንዲወዛ ማህሌቱ ላይ ግብግብ መፍጠር አይደለም። እንደዛ አይቻልም። እንደዛ ማድረግ እንዴት ማለት ምን ኦኬ አውረዲ ትልቁ ነገር የየዕለቱ ምንድነው? ካህኑ አሉ የማህሌቱን በተመለከተ
ምእመኑ አብሮ ያመሰግናል። እዛ ላይ ለሚፈጠረው ስህተትም ካለ እንዲያው ስሜታዊነቱም ካለ አለቃው አሉ፣ ቄሰ ገበዙ አሉ፣ በዕለት ዕለት የሚመለከታቸው የተመደቡ የሚቆጣጠሩ ይኖራሉ። ያም ሆኖ የማይስተካከል ከሆነ ደግሞ እንዳልኩት ከአገልግሎቱ በኋላ ቁጭ ብሎ በሰከነ መልኩ ደግሞ እናገራለን ማለት ነው። እንደዛ ነው። አንዱ ሲደክም አንዱ ይጃርማል። በቃ ግን የትኛው ሰዓት ላይ እንመካከር? አገልግሎቱ ላይ መጨቃጨቅ ነው የሚሻለው ወይስ አገልግሎቱ ካለቀ በኋላ በፍቅር በጥበብ ይሄን በዚህ ብታረግ ይሄን በዚህ መልኩ ብታረግ ብሎ መነጋገሩ የሚለውን እሱን ማስተዋል ይፈልጋል እንጂ መጠየቅ ይቻላል። ለይፍታይ ዲያቆን አመሰግናለሁ። አሜን አሜን። እሺ ቤትሽ እሺ ያ ከኋላ ልጀምርና አሁን ቆንጆ እንትን ነው የተናገሩት። በእውነቱ ለመናገር አሁን የመጨረሻ የተናገሩት የሆነ ምዕመኑ የመጠየቅ መብት አለው የሚለው ነገር በጣም እንድትናገሩ ፈልጌ ነበርና ስለተናገርከው አመሰግናለሁ። በዚህ አጋጣሚ ግን ይሄ ከኋላ የነበረው ማለት ከዚህ ጥያቄ በፊት የነበረውን ይሄ ምዕመኑ አሁን እኔ ያልኩት ምንድን ነው የሆነ ነገር ሲባል ወይ አባቶችን ስንጠይቅ ወይ ሲጠይቅ እንደዚህ ይቀስፋል እንደዚህ ይላል የሚል ይሄ ንግግር የሆነ ሰው ላይ ፍራቻ እንዲጨምር ኦኬ ደፍሮ አባቶችን ማለት ቅድም ደፍሮ ሲባል የሆነ ልህኝነት ትዕቢተኝነት ምናምን ያለማክበር በተሞላበት መልኩ አይደለም። አባቶች ላይ ስህተት ከተገኘ የሆነ ነገር ስህተት ከተገኘ ምዕመኑ በስርዓት በአግባቡ የቤተክርስቲያን ሕግ ባልጣሰ መልኩ አባቶችን የመጠየቅ መብት እንዳለው ቅድም ተናግሯል። ዲያቆን ማለት ተናግረሃል አንተ። ያንን መብቱን ተጠቅሞ ግን እንደዛ ሊያደርግ ሲል ትቀሰፋለህ። እንደዚህ አይነት የሆነ ቤተክርስቲያን የማታስተምረው ነገር ግን በምዕመኑ ላይ ማለት ነው ወይ ደግሞ ቤተክርስቲያን ልጆች ላይ የተነገረ ነገር አለ። ይሄ ነገር ትክክል አይደለም። ቤተክርስቲያን ፍራቻ ውስጥ እንድንገባ ሳይሆን ትቀሰፋለህ፣ እንደዚህ ትላለህ እንድትለን ሳይሆን የምታስተምረው እንደዛ ታስተምህሮ ሳይሆን ሞር ቀርበን አባቶቻችን እንድናወራ የንስሐም አባቶች የተፈለገው እኮ ለዛ አይደለ? ቀርበን ኃጢአታችን እንድንናዘዝ ያለብን ማለት ተቀራርበን ከአባቶች ጋር ተቀራርበን ያለብን ችግር አብረን እንድንፈታ እሱ ብቻ ንስሐ ብቻ አይደለም። የቤተሰቦቻችን የስራችን የተለያዩ ነገር ችግሮችን ከአባቶች ጋር እንድንማከር የምታደርገን ቅርበት እንዲኖረን ጥያቄዎቻችን እንዲመለሱልን አይደለ? ይሄን የምታደርገው ይሄን ንግግር ግን ከቤተክርስቲያን መወገድ የለበትም ነው የምትለው። ማለት ከቤተክርስቲያን ስል ቤተክርስቲያን ውስጥ ያንን ተቀብለው ቤተክርስቲያን እያልኩ አይደለም። ከቤተክርስቲያን ምእመን አሁን እንደዛ አይነት ንግግር ትቀሰፋለህ፣ እንደዛ ታደርጋለህ የሚሉ ንግግሮች መቼም ሰምተሃል አይደለ? አንተም እኔ ብዙ ጊዜ ተደጋጋሚ እንደዛ አይነት ንግግር አለ። ከቤተክርስቲያን የሚያርቁና ሌላዎች ላይ ደግሞ ጥያቄ እንዲጠየቅና ከቤተክርስቲያን ውጭ እንዲሆኑ የሚያደርግ ነው። ቤተክርስቲያን ፍቅር ናት፣ ታቀርባለች እንጂ አታርቅም። ቤተክርስቲያን ፍቅር ናት፣ ትቀስፋለች የሚባል ነገር የለም ነው እያልኩ ያለሁት። እና ይሄ ነገር እንዴት ይታያል? እሺ ቤትሽ አሪፍ ጥሩ ችግር የለውም። ባይዘ መነጋገራችን ጥሩ ነው። አሁን ምንድነው ቤትዬ መለየት ያለብሽ ነገር ምእመን ሁለት አይነት ምእመን አለ። ጎበዝ ምእመን አለ፣ የቤተክርስቲያኑን ትምህርት ጠንቅቆ የሚያውቅ የቤተክርስቲያኗን ትምህርት ዶግማ፣ ቀኖኗን፣ ስርዓቷን ጠንቅቆ የሚያውቅ ምእመን አለ። ሰነፍ ደግሞ ምእመን አለ። ኦኬ ቤተክርስቲያን የማይመጣ የሆነ ነገር ሲሆን ብቻ ይመጣ፣ በዓል ሲሆን ብቻ ይመጣ፣ በዓልም ሆኖ በቃ እንቅልፉን ለጥጦ ልክ የሆነች ነገር በሰላም ግቡ ሲባል ይመጣ። ኦኬ አለ ከቤተክርስቲያን የራቀ። አሁን እንዲሁም ቲክታክ ላይ የምታየው ማንነታችን ማለት ነው። ቲክታክ ላይ ነው ውሏችን፣ አደራችን። ቤተክርስቲያን ሄዶ እንኳን ቅዳሴ ማስቀደስ፣ ኪዳን ማድረስ፣ ሰንበት ትምህርት ቤት መማር የማይፈልግ ትውልድ እየመጣ ነው። ይሄ ትውልድ አውራ ብትዩ እንደዚህ አይነት አሁን ያልሹን አይነት ነገር ያወራል። ምክንያቱም አልተማርማ፣ ቤተክርስቲያን አላስተማረች። ቤተክርስቲያን ሁሌም እንዲሁም አውደ ምሕረቷ ላይ ለዚህ ነው አሁን ወደ ቤተክርስቲያን ሂዱ የሚለው ለዛ ነው። ከምንጩ አቅዱ፣ ከትክክለኛው ምንጩ አቅዱ። መሬት ያለችው ቤተክርስቲያን ሂዱ። አንድ ምዕመን ይዛችሁ ብትጠይቁ ያ ምዕመን ጠንካራና ጎበዝ ቤተክርስቲያኗን ሄዶ የሚያውቃት ከሆነ ትክክለኛው መልስ ይመልሳል። ዝም ብሎ በግምት የሚመላለስ ከሆነ ግን በሞቀታ የሚመላለስ ከሆነ ግን የራሱን ግምት ነው የሚያወራው። ኦኬ ያለችውን ነገር ጨምሮ ነው የሚነግራችሁ።
መጀመሪያ ከየት ሰማ ነው የሚለው ይያዝ። ቤትዬ ከየት ሰማ ነው? ጥያቄ ብጠይቅ ትቀጸፋለህ። ማን ነው እንደዚህ ያለው? ቤተክርስቲያን ናት ያለችው? አባቶቻችን ነው ያሉት? ማንም ያለ የለም። እንደ ቤተክርስቲያን ይሄ ትምህርቷም አይደለም። ጠይቁ ነው እንደምትለው አይደለ? ምእመናን ጠይቁ፣ ያልገባችሁ ነገር ጠይቁ። ለዚህ ነው እኮ አንዴ ሰርክ ጉባኤ ታዘጋጃለች፣ አንዴ ትምህርት ቤት ታዘጋጃለች፣ ልዩ ጉባኤ ታዘጋጃለች፣ ሁሉ ነገር። ስለዚህ ቤተክርስቲያንን ከግለሰብ ጋር እያገናኘን ግለሰብ ያለውን ነገር ቤተክርስቲያን እንዲያው ባትል ይሻላል ነበር የሚለው ነገር ትክክል አይደለም። ቤተክርስቲያን እንዲህ ብላ አታውቅም። አባቶቻችንም እንዲህ ብሎ አያውቁም። እረኞቻችን እንዲህ ብሎ አያውቁም። ጠይቁ፣ መርምሩ፣ አንብቡ፣ ተማሩ እያሉ ነው። ኦኬ። እንዲሁም አውደ ምሕረት ላይ ያለው ጉባኤ እንዲሁም አሁን ልዩ የሆነ እንዲሁም ዕለት ዕለት በዝማሬው ዕለት ዕለት በወንጌሉ በቃለ እግዚአብሔር እንደዚህ አትልም። ካላወቅ ሄደ ተማር። አያወቅ ከሆነ የምታደርገው ደግሞ እየዋሸክ ነው ቤተክርስቲያን ላይ ብለን ይሄን ምዕመን አስረግጠን መንገር አለብን። እንደዚህ የሚያደርጉ ሰዎችን በቤተክርስቲያን ስም ግን የሚነግሩ ደግሞ ሌላ ቤተ እምነት ሰዎች እንዳሉ በተለይ ቲክታክ ላይ እንድታቂ። ቲክታክ ላይ ቅድም እንኳን የነበርኩበት ቤት ምንም አይመለከታቸው ቤተ እምነቶች ይጽፉ የነበሩትን ነገር እየታዘብኩ ነበር። በኦርቶዶክስ ስም ከኦርቶዶክሳውያን ጥያቄ እንዳይጠይቁ ሲጠይቁ ትቀጸፋላችሁ እኮ እያሉ ኦርቶዶክሳ ያልሆኑ በሌላ ቤተ እምነት ያሉ ሰዎች የኦርቶዶክስ ፕሮፋይል አድርገው ግን እንደዚህ አድርገው ተንኮል የሚሰሩ አሉ። ይህንን እያዩ ሰው ጥያቄ ከመጠየቅ እንዲሸሽ ማለት ነው። ስለዚህ ሚዲያ ላይም እንደዚህ አይነት ተንኮል እንደሚሰራ ማወቅ አለብን። ለዚህ ሁሉ መፍትሄው ግን ምንድን ነው? ራሷ ቤተክርስቲያኗ ሄዶ መማር። ራሷ ቤተክርስቲያኗ የምታስተምረውን ትምህርት ቤተክርስቲያኗ ምን አለች? ይሄ የምሰማው ድምፅ የቤተክርስቲያን ነው ወይስ አይደለም? በቃ አለቀ። ጥያቄ ብጠይቁ ትቀጸፋለህ። ቤተክርስቲያን እንዲህ ብላለች ነው ጠይቁ፣ ቀጥሎ መጠየቅ ያለብን። ስለዚህ ቤቴ ትክክል ነሽ እንደዚህ የሚሉ ምዕመናን አሉ፣ ግን ቤተክርስቲያን አይወክሉም። እንደዚህ የሚሉ ግለሰቦች አሉ፣ ቤተክርስቲያን ግን አይወክሉም። የቤተክርስቲያን ጥሪዋም አላማዋም ሁሉም ሰው ጠይቆ መርምሮ በእናንተ ስላለው ተስፋ ለሚጠይቋችሁ ጥያቄ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ የሚለውን ቃል ይዛ ነው ቤተክርስቲያን የቆመችው። ስለዚህ ይህንን ሁሉ በደንብ ማስረገጥ ያስፈልጋል። ቤቴ ቅድም ነው ይሄ ነው የኔ ሀሳብ። በነገራችን ላይ ቅድም ነው እየተናገርክ ያለት እንደዛ አይነት አስተሳሰብ ከቤተክርስቲያን ውስጥ የለም፣ ምዕመኑ ላይ ግን አለ። እንደዛ የሚሉ የለም ጭራሽ ሲሉ ነበር፣ ግን እዚህ ላይ ገዝተን ሲናገሩ ነበር ቅድም ማለት ነው። ኦኬ ሶ እንደዛ አይነት ነገር አለ፣ ምዕመኑ ላይ ታወቀ ነው። እኛም እየሰማን ያለ ነው። ይህ ሀቅ ነው። ሀቁን መደበቅ አንችልም። ስለዚህ ይሄን አስተሳሰብ ያለው ምዕመን ግን እንዳለ የታመነ ስለሆነ ይህ ነገር ትክክል አይደለም ነው የኔ ሀሳብ የነበረው። ቤተክርስቲያን ሞር እንድንቀርብ ለዛ አይደለም እንዴ በየአገልግሎቱ መምህራኖች የምታሰማራው በዳቁን የዳቁን ስራውን የመምህርም ስራው ክህነትም ያላቸው አባቶች የክህነትም ስራቸውን እያደረገች የምታሰማራው ምዕመኑ ጥያቄ ያለውን እንዲመለስለትና ከአባቶች ጋር ቀረብነት ማለት መቀራረብ እንዲኖር እያደረገች ያለችው ማለት ነው። እኔ ሀሳብ ይሄ ነው። ጥሩ ነው። በቃ ሞር ምዕመኑ እንደዛ አይነት ነገሮች ሲነሳበት ኖ ትክክል አይደለም የማለት ስልጣን እንዳላችሁ እንድታውቁ ነው እንጂ እኔ ቤተክርስቲያን ስርዓቷ እንዲጣስ አልፈልግም። ኦኬ ማናችንም ኦርቶዶክሳኖች ብንሆን የምንገበገበው ሁላችን የታወቀን እናለ በኦርቶዶክስ ቤተክርስቲያን ላይ የሆነ ነገር ጥሰት እንኳን ከደረሰ ሁላችንም ነው የምንጮኸው። ይሄ ታወቀ ነው። ቅድም ዳቁን ያልከው ነገር ትክክል ነው። አሁን ለጥፈው ነበር ቅድም አውርቼበታለሁኝ እዛ ቤት እያለ ማለት ነው። ኮሜንት ላይ በማያገባቸው ሌሎች ምዕመን አልኩኝ እነዚህ ፕሮቴስታንቶች ገብተው አይዞ ወንድማችን ወደ ኢየሱስና በቃ አንተም እኮ ወደ ኢየሱስ ብትመጣ እንደፈለክ መሆን ትችላለህ፣ እንደፈለክ ትዘምራለህ ምናምን ሲሉት ነበር። ኮሜንት ላይ እኔ ስክሪንሾት አድርጌ ቅድም ሳሳያቸው ነበር። ኦኬ ኦሬዲ እንትኖች እነዚህ ተሐድሶዎች ምናምን ማለት ነውና እንደዚህ የሚያደርጉ ሰዎች አሉ። የታወቀ ነው። እኛ ሚዲያው ላይ ዛሬ አይደለም የወጣነው፣ ያው ስንት ዓመታችን እናውቀዋለን። ግን የምዕመኑን መብት እንዳለው ምዕመኑም ደግሞ መብት እንዳለ ሁሉ ግዴታም አለበት። ግዴታውም ደግሞ አባቶችን አክብሮ አባቶችን የመጠየቅም ደግሞ መብት እንዳለው ማወቁ ነው የሚል ሀሳብ ነው። በጣም ነው የማመሰግነው ዲያቆን።
ሞር ሀሳቢ ተረድተህ ስለመለስክልኝ አመሰግናለሁ። እሺ አሁን አንቺና ኤፍታ ቅድም የተናገራችሁትን እሷን ይቅርታ ጠይቁና ወይ እኔ አንዴ በጣም ይቅርታና ድንገት ያው ገስት ያሉ ሰዎች እንደዛ ተናገሩ ምናምን ስትል ከተናጋሪዎች መካከል አንዱ እኔ ስለነበርኩ ድንገት ሚስ አንደርስታንድ ተደርጌ ከሆነ ነገሩን ክሊር ላድርገው መሰለኝ እንደሚገባኝ ማለት ነው። በጣም አስቂኝና አስገራሚ ነገር ገብቶኛል። አሁን ሀሳብ ልስጥህ። አሁን ይኸውልህ ምን መሰለህ ትልቁ ነገር ማሰብ ያለብን ነገር 380 ሰው አለ። አሁን ማሰብ ያለብን አይ ቲንክ ጥሩ አድርገን ጠቅለነዋል። ጥሩ አድርገን አንተም እሷም ሀሳብ አንስታችሁ እኔም ሀሳብ አንስቼ ሀገስ ጠቅለነዋል እንጂ አሁን የግለሰብ ጉዳይ አይደለም። እዚህ ጋር አሁን ቤቲ በግሏ ስለተረዳች ስላልተረዳች ሳይሆን ቤተክርስቲያን ምን ትላለች፣ እንደ ቤተክርስቲያን ምንድን ነው ትምህርቷ የሚለውን አይ ቲንክ ለምዕመናን ካሳለፍን አይ ቲንክ ትልቁ ነገር እሱ ነው። አንዳንዴ ጥሩ ነገሩን እስር ካረግን በኋላ ጥቂቷ ነገር ደግሞ ብትን እንዳታረግብን የሚሰማን ሰውን ደግሞ የተለያየ አረዳድ የተለያየ አቅም ያለው ስለሆነ እሱንም ደግሞ በደንብ ኮንሲደር ማድረግ ያስፈልገናል ብዬ አምናለሁ። ኤፍታይ እሱ ይገባኛል። እንትኑ ነው ታውቃለህ። አሁን ኖርማሊ እኔ ከዛ አንጻር ቅድም ስላልተናገርኩ ነው። ሲቀጥል ደግሞ አሁን ስሰማው ቅድም ከሰማሁት ሀሳብ በተለየ ውሸት ስለተናገረ ብዬ ነው። ለዛ ነው። ከሆነም ችግር የለውም። እኔ ተው ካላችሁ እተዋለሁ። ለእርሶ ምናምን ብቻ ሳይሆን ለአድማጩም ክብር ስል እተዋለሁ እና እኔ በቃ አቁሜያለሁ። አመሰግናለሁ። እሺ ኤፍታይ ጊዜ ያክብርልኝ። ታናሽ ወንድምን ስላዳመጥከኝ አመሰግናለሁ። ለምንድን ነው ትልቁ ነገር ቤተክርስቲያን ምን ትላለች ነው አይደል የተናገርነው። ቤተክርስቲያን አባቶችን ስለማክበር ካህናትን ስለማክበር ካህናትን አለማክበር እግዚአብሔርን እንደሚያሳዝን ኢቭን ከእግዚአብሔር ዘንድ ቁጣን እንደሚያመጣ ቅጣት እንደሚያመጣ ሁሉ ተናገርን። አባቶቻችንን መናቅ አባቶቻችንን መስደብ ክርስቶስን መስደብ ነው። ይሄን እኮ ነው ክርስቶስ ያለው ለጳውሎስ የእኔን ምዕመናን ስታሳድድ ስትሰድብ ስትነቅፍ እኔን የሰደብከው ብሏል። በቃ አለቀ። እናንተን የነካ እኔን ነካ እኮ ነው ያለው እግዚአብሔር። እስራኤላውያን እኮ እንደዚህ ነው ያላቸው እኮ። ስለዚህ አባቶቻችንን የሚሰድብ የሚነቅፍ ትውልድ ራሱ ላይ መርገም ነው የሚያከማቸው፣ ቁጣ ነው የሚያከማቸው። ባይዘወይ ንስሐ ቢገባ እግዚአብሔር በምህረት በቸርነት በበረከት ይጎበኘዋል። ንስሐ ባይገባ ግን እንኳን አባቶችን አይደለም አጠገብ ያሉ ወንድሞችን ስለናቀ የእግዚአብሔር ቁጣ በእርሱ ነው የሚሆነው። ባይዘወይ ቀልድ የለም። ክርስትና ስርዓት ነው፣ የፍቅር የትህትና ሕይወት ስለሆነ ማለት ነው። ሰው ይህንም በዚህ ጠቀለልን። ቀጥሎ ደግሞ ምንድነው ክህነትን ማክበር እንዳለብን የአባቶቻችንን ካህናትን ክህነቱ ራሱ ሰማያዊ እንደሆነች ማወቅ ያስፈልጋል። ባይዘወይ ክህነት ሰማያዊ ናት። ክህነት ከመንፈስ ቅዱስ የምትሰጥ ናት። እንደ ቀላል ነገር እንዳታዩት። ያ ሰው ድካም ሊኖርበት ይችላል፣ በተለያየ ነገር ሊያልፍ ይችላል። ክህነቷ ግን ክህነት ናት፣ ሰማያዊት ናት፣ ከመንፈስ ቅዱስ የምትሰጥ ናት። ስለዚህ ክህነት ልናከብር ይገባል፣ ካህናት ልናከብር ይገባል። ክህነታቸውን ጠብቀን አባትነታቸውን አክብረን እንደ ልጅነት ጸጋ ደግሞ እንደ ልጅነት መንፈስ ደግሞ ከአባቶቻችን ምክር፣ ቁጣ፣ ተግሳጽም እንቀበላለን፣ ቀኖና እንቀበላለን። እንደ ልጅነታችን ደግሞ እኛ ደግሞ አባቶቻችንን ያየነው ስተት ካለ ያየነው ክፍተት ካለ በትህትና ዝቅ ብለን እግራቸውን ይዘን አባቶቼ ይህን ክፍተት አይቻለሁ፣ እንደ ልጅነቴ ተሳስቼ ከሆነ አርሙኝ፣ ግን ይሄ ይታየኛል፣ እስቲ እናንተ ተመልከቱት፣ እስቲ ይህን ነገር ተመካከሩበት ብሎ በልጅነት መንፈስ ነገሮችን መናገር፣ ማስተካከል፣ መጠቆም፣ መመካከር በጣም እግዚአብሔርን ደስ የሚያሰኘው ነገር ነው። እንደዚህ ብናደረግ ኖሮ እኮ ምን ዛሬ ትውልዱን አላያችሁትም? አባቶቹን ለመስደብ ምን ችግር አለበት? ካህናትን ለመስደብ ምንም ችግር የለበትም። ትውልዱ አይደለ ምንም ችግር የለበትም። አጭበርባሪዎች እንዳሉ ሆኖ ማለት ነው። እና ሰው በዚህ መልኩ ማለፉ አሪፍ ነው ብለን ይሄን ተነጋገርን። ማሂ ሚዩት አድርጊልና እንዴ። ከዛ በተረፈ ደግሞ እርስ በርስ እኛ መከባበር እንዳለብን ባይዘወይ እርስ በርስ መከባበር ግዴታ ነው። እርስ በርስ አንዱ ዝቅ ብሎ አንዱ እህቱን አንዱ ወንድሙን መከባበር ግዴታ ነው። በተለይ በዚህ ጾማችን ደግሞ ይህ ሊታይብን ይገባል። በዚህ ጾም እግዚአብሔር ደስ የሚያሰኘው ጾም አይናችን፣ ጆሮአችን፣ ምላሳችን፣ እግሮቻችን፣ አንደበቶቻችን ሲጾም ነው። ባይዘወይ መጾም ማለት መከልከል ማለት ነው። ስለዚህ አንደበታችን ከስድብ
ከትዕቢት፣ ከክፋት፣ ልቦናችን ከቂም ከበቀል፣ እጆቻችን ከስርቆት፣ በኃጢአት እግሮቻችን ወደ ኃጢአት ከመገስገስ፣ ሰውነታችን ሁሉ ከዝሙት ከመዳራት ከክፉ ነገር ሁሉ መጠበቅ አለበት። አይናችን ሊጾም፣ ጆሮችን ሊጾም፣ አንደበታችን ሊጾም ይገባል። ባይዘዌ ኦኬ። ለጊዜው ሲሆን ደግሞ እስከ ዘለቄታው መሆን አለበት። ለጊዜው የምንከለከለው እህል ነው፣ ምግብ ነው። ኃጢአት ግን ለዘለቄታው የምንጾመው ነገር ነው። ስለዚህ በጾማችን ውስጥ እግዚአብሔር ደስ የሚያሰኘው ጾም የትኛው ነው? ለዚህ ነው በመጽሐፍ ቅዱሳችን ይሄ የምወደው ጾም፣ ደስ የምሰኝበት ጾም ይሄ ነውን ብሎ እግዚአብሔር ይቆጣል፣ ይገጻል። በጾማችሁ ትከራከራላችሁ፣ በጾማችሁ ትጣላላችሁ፣ ትሰዳደባላችሁ፣ በጾማችሁ ፈቃዳችሁን ታደርጋላችሁ፣ በጾማችሁ ወንድሞቻችሁን ባልንጀሮቻችሁን ትበድላላችሁ፣ በጾማችሁ ጊዜ ሰራተኞቻችሁን ታስጨንቃላችሁ፣ በጾሞቻችሁ ጊዜ ትዳራላችሁ፣ ታመነዝራላችሁ፣ እርስ በርስ ትናነቃላችሁ። ይህንን ጾም ፈጽሞ አልወደውም ብሏል ጌታ። ስለዚህ እግዚአብሔርን ደስ የሚያሰኘው ጾም የትኛው ነው? የትህትና፣ የፍቅር፣ የይቅርታ፣ ከቂም ከበቀል የወጣ በቁጣችን ፀሐይ የማይጠልቅበት ይሄ ነው እግዚአብሔር ደስ የሚያሰኝ። ከኃጢአት የራቀ ክርስቶስን ደስ የሚያሰኝ ከጸሎት ከጾም ከስግደት ጋር ከኪዳኑ ጋር ከሳቲያቱ ጋር ከሚስጥራቱ ጋር ይሄ እግዚአብሔር ደስ ይሰኝበታል። ስለዚህ ይሄን የተናገርኩበት ምክንያት ለምንድነው? አንደኛ ጾም ስለሆነ፣ ሁለተኛ ደግሞ የልማድ ጾም እንዳንጾም ከምግብ ብቻ መከልከል ሳይሆን አንደበታችንን፣ ጆሮአችንን፣ እጆቻችንን ከኃጢአት መከልከል፣ እንዲያው አልፈን ድካም ይዞን እንኳን ከተናገርን ቶሎ በይቅርታ ቶሎ በንስሐ እህቴ ይቅርበኝ ወንድሜ ይቅርበኝ ብሎ መመለስ ስለሚያስፈልግ ነው ማለት ነው። እና ቤትሻ እና ኤፍታዬ ቅድም ስገባ እንደ ወንድም እንደ እህት ሁለታችሁን በቁጣ ስትናገሩ ሰምቻለሁ። እሷን ትታርማለች፣ ይቅርታ ትባባላላችሁ። ይቅር የምትባባሉት ከልባችሁ ነው፣ ግን ከልባችሁ። ምክንያቱም ይቅር ብትዩ እግዚአብሔር ይቅር ይለዋል። ኤፍታ ይቅር ብትላት እግዚአብሔር አንተንም እሷንም ይቅር ይላል። ምክንያቱም ጌታ እንደተናገረው ነው፣ ወንድማችሁን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል እንዳለ ማለት ነው። ስለዚህ ቅድም ስገባ የተናገራችኋት ነገር ድካም ነው፣ ምንም ችግር የለውም። ሰውኛ ስለሆነ እንደዚህ ያጋጥማል። ቶሎ ብሎ ግን ፀሐይ እንዳይጠልቅባችሁ በንግግራችሁ ይቅርታ መጠያየቅ ነው። ስለዚህ ኤፍታዬ ወንድ ስለሆንክ አንተ ቤትሻታችንን በማክበር ቅድም ለተናገርኩት እንዲሁ ባለመግባባትም ማለፍ በቁጣም የተናገሩት ካለ እህቴ ይቅር በይኝ በላት። ለእኔ ቅድሚያ ሰጠው፣ ግን ያው ፌሚኒስቶቹ ከስር ካለው እንዳይቃወሙና ፌሚኒስቶች እንግዲህ ከስር ካላችሁ እናንተንም ይቅርታ ማለት እንወዳለን፣ እንዳትከፉ። እኔ ድንግሊቱን ምንም ሀሳብ በውስጥ የለም በእውነቱ ማለት ነው። እና ጥፋት እንግዲህ ፎቶኛ አውርቻለሁ መሰለኝና ጥፋት ነው፣ ይቅርታ ብያለሁ እኔ በግሌ። እና ያው ሌሎች እህቶች ወንድሞች ጋርም የተለመደ ነገር ስለሆነ በዛው ሞሜንት እንትን ስላለ እንጂ ከሌላ ነገር አንጻር አይደለም። ትዝ ይለኛል ይህ ድንቁርና ነው ምናምን ብዬ እሷን አይደለም እኔ ሌሎችንም እንትን ብዬ ነው የተናገርኩትና እሱ እንትን ከሆነ ሶሪ ብያለሁ። እሺ ኤፍታዬ ጥሩ። ቤትሻ የተመለሻለሽ? ቤቲ እግዚአብሔር ይስጥልን። ኤፍታዬ እግዚአብሔር ጸሎትን ይቀበልል፣ ጾምን ይቀበልል። እኛም ካስቀየምን እኔም ካስቀየምኩ እኔ በጣም ይቅርታ በጣም ደስ የሚለኝ ነገር ነው። ባይዘወይ ይቅርታ የማይገኝ እድል ነው። ባይዘወይ አንድ ብዙ ሰዎች ከነቂማቸው ከነቁጣቸው አርፈዋል። ይቅርታ የሚሉበት ጊዜ አጥተው አንደበታቸው ተይዞና አሁን አንደበታችን ክፍት ሆኖ ሳለ ጉልበተኞች ሆነን ሳለ ጤና ሆነን ሳለ ቶሎ ብለን ሸክማችንን ማቅለል ነውና እኔም ሜይ ቢ እንግዲህ ካስቀየምኩኝ እኔም በበኩል ይቅርታ ጠይቃለሁ። ቤትሻለሽ? ተመለሽ ፕሊዝ ቤቲ። አሎ ዲያቆንዬ አለው። በይቅርታ ጠይቄ ቅድም በንግግር ያስከፍቼ ከሆነ ወንድሜ ታላቅ ወንድሜ ይፍታ ይቅር በሌም በይው። እሺ አይ እኔ በነገራችን ላይ ሁላችሁም ነው እሱንም አጠቃላይ ይቅርታ የምጠይቀው። ማለት ጥፋት በአንደበቴ ላይ ጥፋት አይታችሁ ከሆነ ወይ ደግሞ አጥፍቼም ከሆነ ይቅርታ ሁላችሁንም ማለት ነው። ሁሌም የምጠይቃችሁ ይቅርታ ብዬ ማለት ነው።
ለዛሬ ለነገ አይደለም ኤቭሪዴይ የሆነ ነገር ሲናገር ካስከፋችሁ ይቅርታ፣ አንተንም የፍታህንም ማለት ነው። ሁላችሁ ዲያቆንም ይቅርታ ጠይቃለሁ። ለአንተም ስላስነጋውብህ ልብል ነገር ብቻ ምንድነው እዚች ጋር ስናገርሽ ውጡ ካልፈለጋችሁ አይባልም። ለሌላም ጊዜ ግን እንደዚህ አትበይ ማለት በሰዎች እኛ እዚህ ጋር ሁሉ የሚመጣው ምንድነው አንቺንም ሌሎችንም መምህራኖችም አይተው ሊመጡ ይችላሉ። ካልፈለጋችሁ ውጡ ምናምን ነገር አይባል። እኛ አሁን እኔ ስመጣ አንዱ የክርስቲያን ቤት ብዬ ነው የመጣሁት ወንድሞቼም እህቶቼም አይቼ ማለት ግን እንደዛ ብለሽ ስታባርሪኝ ደግሞ የሆነ ደስ የማይል ነገር ላጠፋ እችላለሁ፣ አላጠፋም አለንም ሰው ነኝና ግን ካጠፋሁኝም ከዛ አንፃር ይሄን ነገር መስተካከል አለበት አስተካከል ነው እንጂ ሂድ ምናምን አይባልም። ንግግሬ ካልተመቸ ሂድ አይባልም። አንደኛ ንግግር የሚለው ነገር የቤተክርስቲያን ንግግር ነው የምንነጋገረው እንጂ ማናችንም የግላችን እንትን ልናንጸባርቅ አይደለም የተሰባሰብነው ለሌሎቹም ደስ የማይል ነገር። እኔ እረዳሻለሁ፣ ችግር የለውም። ስሜታው የሚያደርጉ ነገሮች ሊኖሩ ይችላል። ግን ሌሎቻችሁን ብትሆኑ ግን ሌላም ቤት ላይ ቢሆን ይህንን ነገር ክርስቲያኖች ባናንጸባርቀው አሪፍ ነው። እኛ እንኳን ሌሎቹን ጠርተን ይህንን ህይወት የሆነውን መንገድ አግኙ ህይወትን አግኙ ብለን አይደለም የምንለው። ከዚህ አንፃር ደግሞ ሂዱ አንልም። ምክንያቱም ሌሎቹን እየጠራን ደግሞ እዚህ የተሰባሰብነውን መበተን የለብንም እላለሁ። ዲያቆን ግን እግዚአብሔር አምላክ እድሜህን ያርዝምልን፣ በእድሜ በጸጋ ይጠብቅህ። እግዚአብሔር አምላክ ልጅህንም ቤትህንም ሁሉ ይባርክልህ። እናመሰግናለን። እሺ ዲያቆን በነገራችን ላይ ምንድነው እኔ ውጡ ያልኩት ምንድነው እዚህ ጋር እንትን እንድትል በዛው እየተሳደቡ ነበር እና ሲሳደቡ ምናምን ኮሜንት ላይ ከዛ ሲሰድቡኝ ማንመቻችሁ ከሆነ ውጡ አልኳቸው። ይሄ ትክክል ካልሆነ እንግዲህ ይቅርታ፣ ለዚህም ይቅርታ እጠይቃለሁ። እሺ ችግር የለውም። አሁን ይኸውላችሁ አንድ ነገር ማወቅ ያለባችሁ ነገር በቃ ድካም አለብን። ቤተክርስቲያን ውስጥ ነው ያለነው። የተለያየ በሽተኞች ነን። የችኩልነት በሽታ ያለብን አለን። ቶሎ የምንቆጣ አለን። ደግሞ በጣም ትሁታን የተሰበርን አለን። ጮክ ብለን የምንናገር አለን። ረጋ ብለን የምንናገር አለን። ስሜታ የምንሆን አለን። በጣም ደግሞ በቃ ምንም ምንም የማይመስለን ደግሞ አለን። ግን ይሄ ሁሉ ያለው ግን በቤተክርስቲያን ነው። በቃ አለቀ። ስለዚህ በቤተክርስቲያን ውስጥ ስላለን እየተቻቻልን እየተመካከርን የአንደኛውን ባህሪ አንደኛችን እየቻልን አሳልፈን ሳንሰጥ እየተመካከርን እየተጋገዝን እንዲሆን አሁን ቤቲን ስለማውቃት ነው። ቤቲ እኔ ቲክታክ ላይ እንዳይገባ ብላ ከልክለኝ ታውቃለች። እንዳታስገቡት ብላ ይሄ ልጅ በቃ ማንም ሰው ገስት እንዳይቀበለው ብላ እና በቃ ምንም የእንትኗ ነው። በቃ ጉጉት አላት በጣም በቃ ቀናይነት አላት። አይ ቲንክ በቃ መግባባት ነው መቀራረብ ነው። አለመቀራረባችን መሰለኝ አንዳችን የአንዳችን አመል ባህሪ እንዳናቅ ያደረገና ብትቀራረቡ ግን ምን ይደረጋል መሰላችሁ? በቃ ምንም አሁን ቤቴ መቼን ክፋት ይዟት አይደለም። ወንድሜም ሁላችሁም እዚህ ያላችሁ ማንም ተንኮል ክፋት የለባችሁም። ከቅንነት በቃ ለቤተክርስቲያን ከመቅናታችን የተነሳ ሪአክት የምናደርግበት መልኩ ልዩ ልዩ ሆነ ነው። አሁን ያንን ደግሞ በመቻቻል በትህትና አንዱ ቻል በማድረግ አንዱ በማሳለፍ አንዱ በትዕግስት በጥበብ በዘዴ ማሳለፍ ነውና በዛ መልኩ እናድርገው። ሂዱ ብንባል የትም አንሄድ። በቃ አሁን ቤትን ሂድ ብትለኝ እሺ ብዬ ሄድና ግን ያው ስራ አለው አዳምጣለሁ። ታብታብ እያደረኩ ሰማታለሁ። እንዴት ሂድ ትለኛለች ብዬ እኔ እንትን አልልም። ግን ደግሞ ሁሉ ሰው እንደዛ ነው አይደለም። ቶሎ የሚከፋው ሰው አለ፣ የሚደነግጥም ሰው አለ ቤትዬ። ስለዚህ ለሌላ ቀን አንቺም የተሻልሽ ሆነሽ መገኘት፣ ለእያንዳንዱ ኮመንት ደግሞ እንደማይመለስ ታውቂዋለሽ። ስለዚህ አንቺም የተሻልሽ ሁላችንም የተሻለ ሆነን በቃ የተሻለ ለመሆን እንሞክር ባጭሩ። እኔም የተሻልኩ ለመሆን ልሞክር፣ እናንተም የተሻለ ሆናችሁ ሞክሩ። ሁሉም የተሻለ ለመሆን ሲሞክር ጥሩ ነገር ይመጣል። ኦኬ ቶሎ መልስ ለመለስ ቶሎ ሪያክት ለማድረግ ሳንቸኩል ሁሌም የተሻለ ማንነት፣ የተሻለ ስብዕና፣ የተሻለ ጽሁፍ፣ የተሻለ ኮመንት፣ የተሻለ መልስ ይሄን ካረግን ሁላችንም ጥሩ ነገር ላይ እንደርሳለን ብዬ አምናለሁ። እግዚአብሔር ሁላችንም ግን ይርዳን። በዚህች ውስጥ በዚህ ራሱ ልዩ ልዩ ፍቅር እንዳለው ነው የምንረዳው። ኤፍታይ ቁጡ ነው ያስፈልገናል። ቤትሻይ ችኩላት ታስፈልገናለች። አንዳንዶቻችን ሆድ ይበሰናል እናስፈልጋለን። በቃ ሁሉም ሰው ያስፈልጋል ለእግዚአብሔር ቤት። እኔ እንደምታዩን በቃ ምንም ነቅነቅ ምል ሰው አይደለሁ። ምንም ብትሉኝ በቃ እኔም አስፈልጋለሁ ከነ ባህሪ። ሁላችንም ስለምናስፈልግ ውበታችን ነው ይሄ። ኦኬ እና በዚህ ውስጥ ደግሞ ክርስቶስ እንዲጠቀምብን ፈቃዱ ይሁን። እኔ ጨርሻለሁ። ይቅርታ ስላረዘምኩ ጊዜ ስጥኝ ሁላችሁንም።
እሺ ብዬ እኔ ስጠይቀው አንዴ እና ልናገር። እሺ እሱም ብቻ ይቅርታ እንትን በሉና እኔ ያው እየቀላቀልኩ ስለማነብ ነው፣ አትፍረዱብኝ። እሺ ቁርአኑንም መጽሐፍ ቅዱስንም አንድ ላይ ስለሆነ መልካሙን ከመጽሐፍ ቅዱስ ነው የምወስደው። ያው ያንን ደግሞ ከአላህ ጋር አልፎ አልፎ ከነማመድ ጋርም ስለምንውል በዛ ምክንያት ስለሆነ ብዙም እንትን ቅር አይበላችሁ። በነገራችን ላይ እኔ ሙስሊሞቹን ስላቸው ደግሞ ታውቃላችሁ ያው የሙስሊሞቹን መንገድና ያ ነው ለማለት ፈልጌ ነው። እሺ ሁላችሁንም እናመሰግናለን። ቃለ ሕይወት ያሰማልን። ዲያቆን ያሬዶ እንዴት አመሸክ? እንዴት ቆየክ? በጣም ነው የማመሰግነው። ታናሽነታችን ሳትንቅ መተህ ስለመከርከን፣ ስለገጸስከን፣ ፍቅርን እንድናይ ስላረከን። እኔ በበኩሌ ማርያም በጣም ጨንቆኝ ነበር መማረግ እንዳለብኝ ራሱና ልክ ሳይክ እንዴት እንደሳብኩ ከራሱ አላውቅም። ምክንያቱም እንደዚህ አይነት ነገር እንዲፈጠር ስለማልፈልግ እኔ በበኩሌ በጣም ነው የምወዳቸው ወንድሞቼም፣ በወንድሞቼም በእህቶቼም አልደራደርም እና በጣም ነው የማመሰግነው ያሬድዬ። በጣም ነው የምወዳቸው። ኮሜንታተሮችም በቃ ይቅርታ ብለናል። ዞሮ ዞሮ ግን ኤፌሶንን ብዙ ጊዜ ሜንሽን አድርጋችሁ ስለምጽፉ ታርፉ፣ ስነስርዓት ቢኖራችሁ። ምክንያቱም ኤፌሶን ለቤተ ክርስቲያን ያላትን ቅናት እኛ እናውቃለን። በጣም የምትሰራ ጎበዝ፣ ጠንካራ፣ ብርቱ የሆነች እህት ናትና እንደዛ እየተረዳችሁ ብትሄዱ አሪፍ ነው። እኔ ብዙ ንግግር ስለማልችል ብቻ ያሬዱ እናመሰግናለን። አሉ ልተኛ ነው እኔ በቃሽ። ከመተኛት በፊት ትናንት እዚህ እስልምና ላይ ለሚያገለግሉ ወንድሞቻችን ለኢንተርኔት፣ ለስልክ፣ ለታብሌት፣ ለላፕታፕ ብዬ ጠይቄ ነበረ። 1-3-4 ሰዎች በውስጥ ጽፋችሁልኛል እና በጣም እግዚአብሔር ይስጥልን፣ በጣም እናመሰግናለን። ያው እነሱም አቅማቸውን የቻሉት ነው ሊያዋጡ ያሰቡት። ስለዚህ አሁንም ቢሆን በዚህ ነገር መሳተፍ ለምትፈልጉ ሰዎች ለነ ናቲ ዮናታን፣ ለነ አልአዛር አሉ ብቻ ወንድሞች እህቶች፣ ዴቫ ቃል ስጋ ሆነ አይ ቲንክ ኤፍታ አላቅም የት እንዳለ ግን ኤፍታም ይመስለኛል ብቻ እና እንደዚህ እስልምና ላይ የሚሰሩ ወንድሞች እህቶቻችን ኢንተርኔት እና ትክክል አይኔን ጨፍኜ ስለማወራ አሁን ልታስነቁኝ ነው። እነ ዴቭ እነ ክርስቲያን አጎቴ ማን እንደሆነ አላውቅም። እኔ አሁን አጎቴ ስንት አጎት ነው ያለን? በጣም ብዙ አጎት ነው ያለን። ለማንኛውም ምንም ይሁን ብቻ ኤኒዌይስ ይሄን ነገር መሳተፍ እፈልጋለሁ፣ የአቅሜን ማድረግ እፈልጋለሁ የምትሉ ሰዎች ካላችሁ ፕሊዝ ጻፉልኝ። የግድ ቤት ከፍተን እንዲያው በቃ በዚህ ግቡ በዚህ ውጡ ማለት እኮ አይጠበቅብንም። በሌላው መንደር ለሚደረግላቸው ነገር እንዴት እንክብካቤያቸውን ታያላችሁ። ከማንም ጋር እየተወዳደርን አይደለም። ግን እንዲያው የእኛ ልጆች እውነትን ይዘው በኢንተርኔት ሲቸገሩ፣ በስልክ ሲቸገሩ፣ መረጃ ለመግለጥ ታብሌት ላፕታፕ ሲቸገሩ ስናይ በጣም ያሳፍራል። ስለዚህ ይሄን ነገር ማገዝ እፈልጋለሁ። እኔም ማገዝ የአመት ኢንተርኔት አይ ቲንክ ኢንተርኔት አይቼዋለሁ። ኪንግ ከ15,000 እስከ 20,000 አይ ቲንክ የሳፋሪኮም 20,000 የኢትዮ ቴሌኮም ደግሞ 15,000 መሰለኝ። እንደዚህ የሚሉ ነገሮች አይቻለሁ የአመት። ስለዚህ ይህን ነገር ማገዝ ፈልጋለሁ። ስልክም መግዛት ፈልጋለሁ። ትርፍ ላፕቶፕ እና ታብሌት አለኝ የምትሉ ካላችሁ በውጭ ጻፉልኝ። እሺ በውጭ ጻፉልኝና አካውንት አስቀምጥላችኋለሁ። የላካችሁትን ገንዘብ ሪሲቱን ላኩልኝ። ከዛ ልክ ስንጨርስ በይፋ ይህን ያህል ገንዘብ ተሰብስቧል፣ ከዚህ ገንዘብ ደግሞ ለገሌ ይሄ ተገዝቷል ብዬ ደግሞ እለጥፋለሁ ማለት ነው። አስፈላጊ ከሆነ ማለት ነው። እና በዚህ ማገዝ ምስሉ ከሉስ ካላችሁ ጻፉልኝ በውስጥ ይህን ነገር ማገዝ መሳተፍ ፈልጋለሁ የምችሉ ካላችሁ። ዲያቆን እኔ ጋም የጻፈው አሉ፣ ግን ዲያቆን እየመለሰልን አይደለም። ማለት 2 ጊዜ ልካልህ ነው አይዶ ነው ብቻ ፎሎ ስላልመለስክላት ስክሪንሻት ላኪልኝ ቤት ሻይ። እሺ በምን ልላክልህ? በቴሌግራም አታይም? በቲክታክ እሺ በቃ አሁንም አንድ ልጅ ታገብታ አይቼዋለሁ ገሊላ አንድ ልጅ ታገብታ ነበር አሁን ራሱ ማለት ነው። አካውንታቸው ላኪልኝ ብላለች።
እና እሷንም እንትን እንልሃለን ወደ አንተ አገናኝሃለሁ። እሺ የሚያግዙ አሉ፣ እኔ ጋርም ራሱ አሉ ልጆች በቃ ላኪልኝና በቃ ስክሪንሾት አንስቼው ይልክልሃለሁ። እሺ ግን እንትን ነው ምንድነው የሚባለው እየጠበቁህ ነው። ኦኬ እሱ እስኪ ያዘጋጅ ድረስ ነው የሚሉም ደግሞ አሉ። እኔ እየላኩኝ ነው፣ ችግር የለውም። አንቺ ላኪልኝና ወይ ደግሞ ለአንቺ አካውንቱ ልክልሽና ከዛ በኋላ አንቺ ላኪላቸውም፣ ችግር የለውም። በቃ እሺ ወይ ደግሞ ስጠኝና አካውንቱን በኋላ በውስጥ ጻፍልኝና እኔ አሁን ልጅቷ የገባችው እዚህ ካለሽ ወይ ግቢና ይይሽ፣ ከሌለሽ ደግሞ እኔ በውስጥ ስለማዋራትም አካውንቱ ስጠኝና ልክልሃለሁ። ችግር የለውም። እሺ